متابعين الكرام من السلفيين والسلفيات، أولا أحييكم بتحية الإسلام وبتحية أهل دار السلام، ألا وهي السلام عليكم ورحمة الله وبركاته። كزارو اسكن دنامنا እነዚህን ሁለት ማለት ነው ነጥቦች እንጎብ። መጀመሪያ ይሄ አንዋር ቃሲም ይላል። እንግዲህ በእርግጥ እኔ እንደው ለሱ ትልቅ ቦታ ተሰጥቶት ምላሽ የሚሰጠው አልነበረም። ኢላ ግን ይህ አካል ብዙ ጊዜ እኔ ጋር የመጣ ኮሜንት ላይ ያው ሲተች ይስተዋላል። አህባሾችን ገድፈው ይዘን ከነሱ ስለሆነና አንድ ቦታ ላይ አጋጣሚ ሲገባ እንደው ስልኬን ክፍት ሳደርገው ዩቲዩብ ላይ የሆነ እንትን መጣልኝና ስነካው ይህን ኮሜንት አየሁት ማለት ነው። አህባሾች ይሄ ምንድነው ነሷራዎች ቢገብቶ ምን ይላል ይህ ልጅ? እኛ አህባሾች ክርስቲያኖችን አንጠላም ብሎ ጽፎ ተመለከትኩት እንደው አጋጣሚ እና እዚህ ጋር በዚህ ሙናሰባ እኛስ ደግሞ የሱና ሰዎች ለአላህ ብለን ክርስቲያኖችን እንጠላል፣ ያላበጥም ይበጥ ያበጥም ይፈንዳ የሚል ይሆናል ማለት ነው። መርሐበን አባ መን አባ ወረዲየ መን ረዲየ፣ የጠላም ይጥላ የወደደም ይውደድ። ይሄ ማንም ሊያውቀው የሚገባ ሐቁን ልናስቀምጥ የሚገባ የሆነ ጉዳይ ነው ማለት ነው። እንደ ናሙና የቁርአን አያቶችን እስኪ እንመልከት። አላሁ ስብሓነሁ ወተዓላ በሱረቱል ሙጃደላ ምን ይላል? ላ ተጅዱ ቀውመን ህዝቦችን እኮ አታገኙም ዩእሚኑነ ቢላሂ ወልየውሚል አኺር በአላህና በመጨረሻ ቀን የሚያምኑ ህዝቦችን እኮ የዋዱነ የተወዳጁ ሆነው አታገኛቸው። መን ሓደ አላህ ወረሱለሁ አላህና መልእክተኛውን የሚጻረሱ ከሆኑ ሰዎች ጋር ወዳጅ ሆነው አታገኛቸውም። ወለው ካኑ አባአሁም አው አብናአሁም አው ኢኽዋነሁም አው ዓሺረተሁም ኡላኢከ ከተበ ፊ ቁሉብሂሙል ኢማነ ወአየደሁም ቢሩሒን ሚንሁ ይላል። እንግዲህ ለምን አባት ልጅ ቤተሰብ ለምን አይሆን? ከእስልምና ውጭ ከሆነ ያኒ መጠላት በሚገባበት ጉዳይ ላይ ልንጠላ ግዴታ ነው። ኢዘን እዚህ ጋር አላሁ ስብሐነሁ ወተዓላ ኢማንን ሸርጥ አድርጎታል። በምን ከእስልምና ውጭ ያሉ አካላቶችን መጥላት ማለት ነው። ያ እንደው የወደደ ውደድ የጠላ ይጥላ፣ ያላበጠ የሚበጥ ያበጠ የሚፈንዳ እንጂ ማለት ነው። ቁርአን ላይ የተቀመጠ ነው። የሰዎች ውደታ ብለን አላህን የሚያስቆጣ ነገር መናገር የለብንም ማለት ነው። ሁሉንም በየደረጃው ማስቀመጥ አለብን እዚህ ጋር። ኢዘን ይህ ሲባል ደግሞ እሺ እናንተ በቃ ሰው ጠል ናችሁ፣ ለሰው አታዙንም፣ የተለያዩ ትችታ ሊመጣ ይችላል። አይ ያን ደግሞ ለየሁሉም ቦታ ቦታ ተቀምጦለታል ቁርአን ላይ ባለ መሰረት። አሁንም አላህ ሱብሓነሁ ወተዓላ በሱረቱል ሙምተሒና ምን ይላል? ላ የንሃኩም ላሁ አላህ እኮ አይከለክላችሁም አን ለዚነ ከነዚያ ለም ዩቃትሉኩም እናንተን ያልተጋደሏችሁ ፊዲን በድናችሁ ወለም ዩኽሪጁኩም ያላስወጧችሁ ሚን ዲያሪኩም ከሀገሮቻችሁ አንተበሩሁም ለእነሱ መልካም ብትሰሩላቸው ወተቅሲጡ ኢለይሂም ወደ እነሱ ፍትህን ብታሰፍኑ አላህ አይከለክላችሁም። ኢነላሀ ዩሒቡል ሙቅሲጢን በል እንደው አላህ ሱብሓነሁ ወተዓላ ፍትሃያኖችን የሚወደው ሆነ ጌታ ነው ይላል። ይዘን እዚህ ጋር ይሄው ኩፋሮችን አስመልክቶ ሁሉንም በየደረጃው እንድናስቀምጥ ነው ቁርአን ያዘዘን። ይዘን የትኛውም እምነት ተከታይ ለእስልምናችን ጸረ እስካልሆነ ድረስ እስልምናችን የማይተች የማይነካ እስከሆነ ድረስ እሱን ያኒ መልካም ነገር ልንሰራለት እንችላለን። ይህ ደግሞ ውደታን አይደለም። ባይሆን ውደታና ለሰው ልጅ እንደ ሰውነቱ መልካም መዋል ሁለቱ ልዩነት አለ። ይዘን ለምሳሌ ለነሱ የተራበን ማብላት፣ የተጠማን ማጠጣት፣ ልብስ ያስፈልገውን ማልበስ፣ ዱንያው ኢኮኖሚ የጎደላቸውን ማሟላት ይሄ ሸሪዓችን አይከለክለንም። ሌላ እምነት ተከታዮችን ማለት ነው። ምን እስከሆኑ ድረስ ሸርጥ አለው። በድናችን ላይ ጸር ካልሆኑ ነው ባይሆን። አማ በድን ላይ ጸር ሆኖ ለእሱ ጋር እንደዚህ መተጋገዝ ምናምን የሚባለው ነገር አይሰራም ማለት ነው። እና ይህም እንዳለ ሆሹ ለድን ጸር ባይሆን ራሱ ውደታና ይሄ ትብብር ይሄ ዱንያዊ ቁሶችን ለሰዎች ትብብር ማድረግ ሁለቱ በጣም ፈርቃለሁ ማለት ነው። የውደታ ምልክት አንዱ እዚህ ጋር ኮሜንት ላይ የምታዩት ነው ማለት ነው። እኛ አህባሾች ክርስቲያኖችን አንጠላም። ይህን ያለበት እነርሱ እንትን ላይ ሄዶ ተለጥፎ ነው ይሄ አካል የጻፈው ማለት ነው። ገና ላይክና እንትን ሰበስባለሁ ቲፎዞ ይኖረኛል ገዳፊ ይኖረኛል በሚል ሐሳቦት ማለት ነው። ላኪን የሚገርመው እነሱ ምን እንዳሉ እዚህ ጋር እንመልከት። ይህን ጽሁፍ እዚህ ጋር ሲያስቀምጥላቸው ምን ብለውታል? እኛም እኮ ክርስቲያኖች አንጠላችሁም ወንድሜ፣ ምንም ቢሆን በዜግነት ወንድሞቻችን ናቸው፣ ሁሌም እንወዳችኋለን። ላኪን የሚወዱት እነማን ነው? እንደነ ሼህ ዑመር እንድሪስ አይነት ሚሊዮን ሙስሊም እንዳሉ እናምናለን። ኢትዮጵያን ለዘላለም ትኖር ይላል። የኛው እንግዲህ ከወደ እነዛኞቹ በስተኩል እየመለሰልን ነው። እኛም እንወዳችኋል፣ እናንተም እናንተ እርስ በርሳችሁ ተወዳዱ። ላኪን እኛ ሙስሊሞችን አይመለከተንም። ይሄ ውደታ ማለት ነው፣ የለንበትም። ይዘን ውደታ የሚባለው ነገር እና ደግሞ መተጋገዝ የሚባለው ነገር ሁለቱ ይለያያልና ማለት ነው። አንድ ሰው ተቸግሮ ልናግዘው እንችላል፣ ነዓም አንክድም ማለት ነው።
እስልምናችንም ያዘናል፣ ቁርአን ላይ ታዘናልና ማለት ነው። የተራበ ማብላት ሙስሊም ክርስቲያን ሳንል እናበላለን። ላኪን ይህ የሚሆነው ከውደታ ጋር ምንም አላቀነት የለውም። ከውደታ ምልክት አንዱ ምንድን ነው? እስልምናን ለማስተቸት እነሱ ግር እየተወተፉ አንዳንድ ነገር ኢንፎርሜሽኖችን ማቀበል ልክ አሁን ላይ አህባሾች የሚሰሩ ማለት ነው። አሁን በዚህ ሰዓት ላይ ከሚከሰቱ ክስተቶች ማለት ነው። አላሁ ልሙስተዓን እና ገና የሌሎችን ውደታ እናገኛል ኮሜንት እንሰበስባል ተብሎ እንደዚህ አላሁ ስብሐነሁ ወተዓላ የሚያስቆጣ ነገር መጠቀም የለብንም ማለት ነው። ይህ በእርግጥ ለዚህ አካል እንደው ምላሽ ለመስጠት ባይሆንም ግን በዚህ አካል ሙናሰባ ለሁሉም ትምህርት ይሆን ዘንድ ማለት ነው። ትምህርት ይሆን ዘንድ በነገራችን ላይ እዚህ ጋር ኮሜንቱ ላይ ሁለቱም ከወደ እነሱም በስተኩል ከወደ ሌላ እምነት ተከታይ እኛ እንወዳችኋል ወላሂ አንሰማችሁም እንወዳችኋል ብትሉና አላህ እኮ ነው ቁርአን ላይ ምን ብሎ የነገረን? ወለን ተርዶ ዐንከ ልየሁድ ወለን ነሷራ ሐታ ተተቢዐ ሚለተሁም ያለን እኮ አይሁድና ነሷራ የእነሱ መንገድ እስከተከተልክ ድረስ እንጂ ከዛ ውጭ ፈጽሞ አይወዱህም ብሏል እኮ። እንወዳችኋል ብትሉ ባፍ እላውን ልንሰማችሁ ነው? ቁርአንን ይዘን ወደኋላ አድርገን የእናንተን ልንሰማ ነው? የውደታ ምልክት ነው እኮ አይደለ? ሀገራችን ላይ ሙስሊሞች ደከም ያሉ ቦታዎች ላይ ሙስሊሞችን የሚጨቁኑት ይሄ ነው ውደታ አይደለ? አክሱም ላይ ጎንደር ላይ ይሄ ነው አይደለ የውደታ ምልክት? እያንዳንዱ ከእስልምና ውጭ ያለ ሙስሊሞችን ይወዳል ማለት ዘበት ኢላ ጊዜ አላገኙ ሆነው አንድ ወይ ደግሞ አላመቻቸው ኃይል ስለሌላቸው ካልሆነ እንጂ ኃይል የሚኖርባቸው ቦታ ላይ በአይን እኮ እያየን ነው። ፍልስጤም ላይ እንመልከት፣ በአይን የሚታይ ነገር ይካዳል። ሀገራችንም ላይ አክሱም የመሳሰሉ ቦታ ላይ የሚከሰቱት ይሄ ነው የውደታ ምልክት? አይዟችሁ ሙስሊሞች፣ ሰለፊያ እህቶች፣ ሰለፊያ ወንድሞች አሁን ላይ በሰለፊዎች ላይ በሚባለው ጉዳይ አይዟችሁ ጽኑ። ወደፊት እኮ ገና እነማን ይመጣሉ? አልኢማሙ አልመህዲ ረዲየላሁ አንሁ ወነቢዩላህ ዒሳ ዓለይሂ ሰላም ገና ወደፊት እንጠብቃል እኮ ብዙ ድሎች አሉን። አልሐምዱሊላህ። ሊዛ ምንም አይምስላቸው ላይ ከሚከሰቱ ነገራቶች መልእክተኛው ዓለይሂ ሰላም ብለዋል እኮ በዳ አልኢስላሙ ገሪባ ወሰየዑዱ ገሪበን ፈጡባ ሊልጉረባ ብለዋል እኮ። ኢዘን እስልምና ገና እሳቸውም ሲመጡ የዛኔ እንደ እንግዳ ሆኖ ነው ሰው የተመለከተው። አሁንም ወደፊት እንደዚህ እንግዳነቱ ሆኖ ይመለሳል። ታዲያ ለእነዚህ ምንኛ ማረላቸው ለእንግዶቹ ብለዋል እና ምንም መስሎ እንዳይታያቸው ማለት ነው። ከዛ ውጭ ግን የሰዎችን ውደታ ማለት ቁርአን ያላዘዘውን የሰዎች ውደታ ለማስገኘት ብሎ ወለም ዘለም እንደዚህ አይነት ነገር እህት ወንድሞቻችን ልትጠነቀቁ ይገባል ማለት ነው። አህባሽማ እዛው የተገማሙ ናቸው፣ እዛው ይግማሙ። ወላኪን ይህ መግማማት ምንድን ነው ማለት ነው? ሙስሊም ሰለፊ የሆኑ ሙስሊሞችን አይወክልም ነው። እንደው ያላበጠ የሚበጥ ያበጠ የሚፈንዳ የወደደ የሚውደድ የጠላ የሚጥላ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።